ከሰማያዊው ሰልፍ እስከ ኢትዮጵያዊው ተራዳኢነት ቅዱስ ሚካኤል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሚካኤል የሩቅ እንግዳ አይደለም። እንደ ቤት ዘበኛ ለደጃችን ቅርብ፣ እንደ ወንድም ለችግራችን ደራሽ ነው። በሰማያት ጦርነት ሆነ፣ ያ ድንቅ ብርሃን በድንገት የጨለመ መሰለ። በመላእክት መካከል ሽብር ነገሰ። ጥያቄው አንድ ነበር፣ ፈጣሪያችን ማን ነው የሚል። ያኔ ሰማያዊቷን ኢየሩሳሌም የሚያናውጥ ድምፅ ከመላእክት መካከል በኃይልም ተሰማ። በአስተውሎት እንቁም፣ ንቁም በበጎ የሚል የጥንካሬ ድምፅ። ያ ድምፅ የትሕትና ነበር። ያ ድምፅ የታማኝነት ነበር። ያ ድምፅ የአሸናፊው የቅዱስ ሚካኤል ነበር። ክብራትና ክብሯን ውድ የፋና መንፈሳዊ ቤተሰቦች እንኳን አደረሳችሁ። ዛሬ ስለ መላእክት አለቃ፣ ስለ እግዚአብሔር የክብሩ ባለሟል ስለ ቅዱስ ሚካኤል ድንቅ ታሪክ እንመረምራለን። ከዓለም መፈጠር ጀምሮ እስከ መጨረሻው ዘመን ከመጽሐፍ ቅዱስ ምስክርነት እስከ ኢትዮጵያውያን ቅዱሳን ገድል ሚካኤል ማን ነው? ለምንስ መኑ ከመ አምላክ ተባለ? ለሚቀጥሉት ደቂቃዎች ከምድራዊው ግርግር ወጣ ብለን ወደ መላእክት ዓለም እንገሰግሳለን። እስከ መጨረሻው አብራችሁን ቆዩ። ሚካኤል ስም ወይስ መልስ? መላእክት በእሁድ ዕለት ተፈጠሩ። በመካከላቸውም ሳጥናኤል የተባለ ብሩህ መልአክ ነበረ። ነገር ግን ትዕቢት ልቡን ሞላው። መንበሬን ከእግዚአብሔር መንበር በላይ አደርጋለሁ ባለ ጊዜ በሰማያት ታላቅ ሁከት ሆነ። በዚያ ግራ መጋባት ውስጥ ሚካኤል ብቅ አለ። በነገራችን ላይ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም ለሳጥናኤል የተሰጠ ጥያቄ ሳይሆን ለዓለማት የተሰጠ መልስ ነው። ሳጥናኤል ሆይ አንተ አምላክ አይደለህም፣ እንደ እግዚአብሔር ያለ ማንም የለም የሚል የምስክርነት ቃል። በዚህ ታማኝነቱ ምክንያት በትዕቢት የወደቀው ሳጥናኤል ከሰማይ ሲባረር፣ ትሑት ሚካኤል በ10ሩም ከተማና በ100ም ነገድ ላይ በክብር ተሾመ። የመጽሐፍ ቅዱስ ምስክርነት። የመጽሐፍ ቅዱስን ገጾች ስናገላብጥ የቅዱስ ሚካኤልን ስም በክብርና በኃይል እናገኘዋለን። ለአብነት ለመመልከት ያህል ስለ እስራኤል ረዳትነት በዳንኤል 10ና 12 ላይ እናገኛለን። ነቢዩ ዳንኤል በጭንቅ ውስጥ በነበረ ጊዜ የፋርስ መንግሥት አለቃን ተዋግቶ ነፃ ያወጣው እርሱ ነው። ለሕዝብ ልጆች የሚቆም ታላቅ አለቃ ተብሎ ተጠርቷል። የእግዚአብሔር ሰራዊት አለቃ ስለመሆኑም በኢያሱ 5 እናገኛለን። ኢያሱ በኢያሪኮ ቅጽር አጠገብ የቆመውን የታጠቀ መላእክት ባየ ጊዜ ወርቆ ሰገደለት። ሚካኤል እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። ሌላኛው የሙሴ ሥጋ ጠባቂም፣ ለዚህ ደግሞ የይሁዳ መልእክት 1 ከቁጥር 9ን ማየት እንችላለን። ስለ ሙሴ ሥጋ ከዳቢሎስ ጋር በተከራከረ ጊዜ ጌታ ይገሥጽ በማለት ለፍርድ እግዚአብሔር አሳልፎ ሰጠ። ልብ በሉ፣ ቅዱስ ሚካኤል ጌታ ይገሥጽ አለው እንጂ የስድብን ቃል አልተጠቀመም። ይህም ታላቅ ትሕትናውን ያሳየናል። የመጨረሻው ድል አድራጊነቱን ነው። ራእይ 12 ላይ የምናገኘው ሕያውና ዘላለማዊው ቃል በመጨረሻው ዘመን ዘንዶውና ሰራዊቱን ድል አድርጎ ወደ ምድር የሚጥላቸው ያው ቅዱስ ሚካኤል ነው። በሰማይ ሰራዊትና በዘንዶ መካከል የተደረገውን ውጊያ ቅዱስ ሚካኤል እንደመራው በምዕራፍ 12 ላይ ተጽፎ በግልጽ እናገኘዋለን። በኢትዮጵያዊት ቤተክርስቲያንና በድርሳን ውስጥ ቅዱስ ሚካኤል ያለው ቦታስ ምን ይመስላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ሚካኤል የፍቅርና የተስፋ መጽሐፍ ነው።
በየወሩ በ12ኛው ቀን የሚነበበው ይህ መጽሐፍ የመላእክቱን ተራዳይነት ይተርካል። ለአብነት ባህራንና የሞት ደብዳቤውን መመልከት ይቻላል። ሞት ተጽፎበት የነበረውን ደብዳቤ ወደ ሕይወትና ወደ ክብር የለወጠለት ሚካኤል ዛሬም የእኛን የሞት ደብዳቤ ይቀዳል። ቅድስት አፎሚያንም እንመልከታት። ዲያብሎስ በመልአክ አምሳል መጥቶ ሊያሳስታት ሲሞክር በመስቀል ምልክት ያዳናትና ጠላቷን ያሳፈረላት ሚካኤል ነው። ሌላኛው ደግሞ ሦስቱ ሕፃናት ናቸው። በእሳት እቶን ውስጥ እንደ ውሃ በረዶ ያቀዘቀዘላቸው ከአራተኛው ሰው ጋር አብሮ የታየው እርሱ ነው። ይህ መልአክ ለክርስቲያኖች ሁሉ አማላጅ፣ ለችግረኞች ረዳት፣ ለታመሙ ፈዋሽና ለተጨነቁ አጽናኝ ነው። የቅዱስ ሚካኤል የበዓላቱ ምስጢር። ቅድስት ቤተ ክርስቲያናችን በየወሩ በ12 ታስበዋለች። በተለይ ግን 2 ቀናት ልዩ ትርጉም አላቸው። ህዳር 12ና ሰኔ 12። ህዳር 12ን ብንመለከት ሳጥናኤል ተሸንፎ የወደቀበትና ቅዱስ ሚካኤል በመላእክት ላይ የተሾመበት የሹመት ዕለት ነው። ሰኔ 12 ደግሞ ባህራንን ከሞት ያዳነበትና የቅድስት አፎሚያን የድል በዓል የሚከበርበት ታላቅ ቀን ነው። ታዲያ ለሕይወታችን ከቅዱስ ሚካኤል ምን እንወስዳለን? ውድ የፋና መንፈሳዊ ቤተሰቦች፣ የቅዱስ ሚካኤል ታሪክ የድል ታሪክ ብቻ አይደለም፣ የትሕትናም ታሪክ ነው። እኛም በሕይወታችን ፈተና ሲበዛብን፣ የጨለማው ሰራዊት ሲከበን በአስተውሎት እንቁም የሚለውን የሚካኤልን ቃል እናስታውስ። ትሑት ከሆንን እንደ ሚካኤል እንሾማለን። ታማኝ ከሆንን ደግሞ እንደ እርሱ አሸናፊ እንሆናለን። ስለ ቅዱስ ሚካኤል ያዘጋጀነው ዝግጅት እዚህ ላይ ያበቃል። የሊቀ መላእክት የቅዱስ ሚካኤል ጥበቃና ረድኤት በሁላችንም ላይ ይደር። ይህንን መንፈሳዊ ታሪክ ለወዳጆ በማጋራት የበረከቱ ተሳታፊም ይሆኑ። አስተያየቶን በኮሜንት መስጫ ላይ ያስፈሩልን። ለፋና መንፈሳዊ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።